መሬት ሲያረጅ ጃርትን፣ ቋንቋ ሲያረጅ ክህደትን ያመጣል። መሞት አይቀርም። ሀብት ብትሰበስብ ብታግበሰብስም አሁን እኮ ነው መሞት አይቀርም። እግዚአብሔር ፈወሰኝ ብላችሁ እግዚአብሔር አዳነኝ ብላችሁ ሰዎች እልል ላይሉላችሁ ይችላል። ውድ ቤተሰቦቼ ዛሬም እንደተለመደው በአዳዲስ መረጃ በአዳዲስ ቪዲዮ ተገናኝተናል። እስከ ፕሮግራሙ ፍጻሜ ድረስ ከኔ ጋር ከቆያችሁ ብዙ ነገር እንማማራለን። በቀጥታ ወደ ዛሬው መርሃ ግብራችን እንሄዳለን። አባቶች እንዲህ ብለው ይናገራሉ። መሬት ሲያረጅ ጃርትን፣ ቋንቋ ሲያረጅ ክህደትን ያመጣል። ቋንቋ የሚያረጀው ከሰማይ አምላክ ጋር ያለህ መንፈሳዊ ቀረበታ ሲቋረጥ ባቢሎን የሚባለው ውጥንቅጡ ግራ የተጋባው ተነጋግሮ መስማማት ያቃተው መቀባበል ያልቻለው የቅቡልነት መንፈስ የራቀው የተበታተነውን ትውልድ የሚተካ ባህሪ ኑሮና ጊዜ ታሪክ እንድንጀምር እንገደዳለን። የዛም ውጤት ሆኖ ይሄውና በመላው ዓለም ኢትዮጵያውያን ተበትነው የጨው ዘር ሆነው ቀርተዋል። ብዙዎቻችን ቀጣዩን ዘመን አናቀው። አገር ቤት ያለው በተለያየ አይነት መንፈስ ሲመታ፣ በውጭ ያለው ደግሞ እንደዚሁ በተለያየ አይነት ችግር የተዋጠ ሆኖ በረከት ርቆት፣ ማስተዋል ጠፍቶት፣ ረድኤት ተለይቶት ሲኳትን በተናጠል አንዱ አንዱን አያግዘው፣ አንዱ አንዱን አይደግፈው፣ አንዱ አንዱን አይረዳው። አይዞህ መባል እኮ ቀላል አይደለም። አይዞህ የሚለውን ቃል ከውስጣችን የምናመነጨው ስለ መንፈሳዊ በረከት እና ስለ ቅድስና ቦታ የመስጠት ልምድ ሲኖረን ነው። ከዛ በኋላ ይሄ ስውራን ኃይል ሁሉ በሕይወታችን ላይ ጥላ ያጠላው፣ በሐሳባችን ላይ ጉዳትን ያመጣው፣ ነፍሳችንን የሚፋለመው፣ መርሳትንና መዘንጋትን እድላችን እንዲሆን አድርጎ ብዙ እውነቶችን ከሕይወታችን ያቋረጠብንን ጠላት በቅድስት ድንግል ማርያም በኪዳነ ምሕረት እንገስጸዋለን፣ አቁም እንለዋለን። ምክንያቱም በሰማይና በምድር መካከል እናት፣ ከሰማይ እናት አለን ስንል ሰማዩን ከፍቶ ቃል ሥጋ ሆኖ በአካል የተገኘባት እናት፣ በምድር እናት አለን ስንል እናቶችን ሁሉ የሚወክል የጽድቅ የዘላለም የበረከት ተስፋ ምንጭ እናት፣ የነቢያት የሐዋርያት እናት፣ በመጨረሻ በዚህ ዘመን ላለነው የዘመኑ መጨረሻ ላይ ለተገኘ ነው ክፉ ኃይል ለሚጎዳን እናት አለችን። እናታችንን ስናስብ ልጆች ጧት 21 ጊዜ ከሰገዱ፣ ማታ 21 ጊዜ ከሰገዱ ጥርሳቸውን እያንቀጫቀጩ ነገ ሐሜትን፣ ክፋትን፣ ተንኮልን የሚናገር አንደበት እንዳይኖራቸው ይከላከላል። 21 ጊዜ ከሰገድን የመናፍቁ መንፈስ የክህደቱ መንፈስ ዘመንና ጊዜ ያመጣው መንፈስ እየወረረ ልቦናችንንና ሕሊናችንን እየለወጠ ትውልድን የሚያደናብረው መንፈስ ይቆማል። በአምልኮት ውስጥ የሚገኘው በረከት ከሰብአ ሰገል መማር እንችላለን። እረኞች ወደ ቤተልሔም ሄደው ሰግደው የክርስቶስን ብርሃን ተጎናጽፈው በምስራች ውስጥ የቃል ኪዳን ኃይል ብቻ ሳይሆን የአዲስ ኪዳን አብሳሪ ሆነው በመጽሐፍ ቅዱስ ታሪካቸው ተመዝግቧል። ሰብአ ሰገል ሄደው ሰግደው የቃል ኪዳንን እናትን ጎብኝተው ወደ ሄሮድስ እንዳይመለሱ የስግደቱ የአምልኮቱ ኃይል ሌላ መንገድ ሰጥቷቸዋል። እግዚአብሔር ለእኛም ለሀገራችንም ለምድራችንም ሰማያዊ መንገድን ያሳየን። አባቶቻችንን በመንፈሳዊ ጸጋ እና ክብር የተጎበኙ እና እኛንም የሚጎበኙ ያድርግልን። በእውነት የቃል ኪዳን እናት አለችን። ስሟ ማን ነው? ኪዳነ ምሕረት። ወር በገባ በ16 ኪዳኗን ስናስብ ከወሩ 1 ጀምሮ ልደታ፣ ከወሩ መሃሉ ላይ ደግሞ ኪዳነ ምሕረት እያል ኪዳኗን የምናስበው አለ ምክንያት አይደለም። እያንዳንዷ ጊዜና ሰዓት ልክፍት እንዳይበዛብን፣ መናፍስት እንዳይወረን፣ የዲያብሎስ ሰራዊት እንዳይገዛን፣ በሕሊናና በልቦና ላይ ቅኝ ገዢ የሆነ ጠላት እንዳይኖርብን፣ ክፉ አብሮ እንዳይወለድ ወር በገባ ሁሉም መንፈሳዊ ጸጋ በሁላችን እንዲያድር አባቶቻችን ይህን ታሪክ አቁመውልን የምህረት መሪዎችና የምህረት አባቶች እንዲኖረን ሁላችንም ልንጸልይ ይገባል።
ከዛ ውጪ ዘመኑ የመቅሰፍትና የጥፋት የመለያየትና የመደነባበር ሌላው ዓለም ጠፍቶ ራሱን ሲችል እኛ አዳዲስ ጥፋቶችን እየተማርን በልዩነት እየተናቆርን ከዚህ በኋላ ለቀጣዩ ትውልድ የምናስብ ያን ማንመስል ሆነናል። ዛሬ ላሉ ልጆች የምናስብ አይደለንም። ማን ያስብላቸው? ይሄ እዚህ ሀገር እንደሆነ እንደምታዩት ከላይ ነው እንጂ ልጆቻችሁ ተምረው ትልቅ ማዕረግ ላይ እንዳይደርሱ የሆነ ቦታ ላይ ያቆሟቸዋል። ይሄ የተለመደ ነገር ነው። እስከ ዛሬ የቆሙትን ሰዎች ተመልከቱ። ላይ ወጥተው ፕሮፌሰር ተብለው ላይ ደርሰው አገርን የሚገነባ ትውልድን የሚያንጽ ስራ ሲሰሩ አላየንም። ጭራሽ ሲያፈርሱ ነው እኮ እያየን ያለ ነው። ዕውቀታችን አፍራሽ እየሆነ እኮ ነው ያለው። ስለዚህ መቀደስ በሕይወታችን ውስጥ ስለሌለ ሞገሳችን የሌላውን ዓለም ክፋት አሸንፎ ወደ ላይ መውጣት አልቻለም። ይኸው መንደር እኮ ነው የቀረነው። በመናኛ ስራና ጉልበትን በሚጠይቅ አድካሚ በሆነ አሰራር ውስጥ ገብተን በዕለት እንጀራ እድሜያችንን እኮ እየጨረስን ነው። ስለዚህ በዚህ ጊዜ ምንድነው የሚያስፈልገን? ከቃል ኪዳን እናት ጋራ መጣበቅ ነው። ከቃል ኪዳን እናት ጋራ መያያዝ ነው። ይብቃ በቃ። ምን ከዚህ በኋላ ምን ልንማር እንችላለን? የ60 ዓመት ትውልድ ይበቃ ነበር እኮ ለመማር ቢሆን። ከዛ በኋላ በየ10 ዓመቱ የሚናወዝ ከእውነት የሚሸሽ ከታሪኩ የሚጣላ አልፎም ተርፎ ከራሱ ከኖረበትና ድል ካረገበት ቀስተ ደመናው ባንዲራ ጋር ሁሉ የሚጣላ ትውልድ እኮ ነው ያፈራ ነው። ከዚህ የበለጠ ምን አለ ውድቀት? ከዚህ የበለጠ ምን አለ ሽንፈት? ስለዚህ አገር የሌለው ወገን የሌለው ዜጋ ለምንድን ነው የምናፈራው? እና ለትውልዳችን አለማሰባችንም አንዱ ችግር ከዚህ ከቃል ኪዳን ተስፋ ከአባቶቻችን በረከትና ከቅዱሳን ጸጋና ሞገስ በተለያየ አይነት መንገድ በክፋት በተንኮል በምቀኝነት በሸረኝነት ተለይተን ስለመጣን ነው። ከላዩ ክርስቲያን ብንመስልም ውስጡን አልቀን ተበልተናል። ግማሹ በመናፍስት ጣዖታዊ በሆነ ባህሪ ጀርባችን የቆሰለ ነው። ታሪኮቻችን የደከሙ ናቸው። መሞት አይቀርም። ሀብት ብትሰበስብ ብታግበሰብስም አሁን እኮ ነው መሞት አይቀርም። ብትሳደብ፣ ክፉ ብትናገር፣ ልከበር ብትል፣ ሁሉንም ነገር ብታረግ አሁን እኮ ነው። ከሆነ ሰዓት በኋላ አንተነትህን ትረሳለህ፣ አፈር ውስጥ ትገባለህ። በሞታችሁበት ቅጽበት ሰው በምን ያክል ፍጥነት እንደሚረሳችሁ ብታውቁ ሰውን ሳይሆን እግዚአብሔርን እያስደሰታችሁ ትኖሩ ነበራል። አሁን የምንኖረው ማንን ለማስደሰት ነው? ለሰው አንወሻሽ። ለሰው ሁሉን መሸከም ትፈልጋላችሁ? ሁሉን መቻል፣ ሁሉን ማሳለፍ፣ በሁሉም ቦታ ላይ ክርስቲያን መሆን ትፈልጋላችሁ? እግዚአብሔርን ተሸከሙት በቃ። እና እንዴት ህይወታችን በሙሉ ምስቅልቅሉ አይወጣም? ሰውነታችሁ የተሰራው ክርስቲያኖች ላይ ሁላችንም ሰውነት የታነጸው ለማን ቤተ መቅደስ እንዲሆን ለእግዚአብሔር። በቃ ለሌላ አይስማማም። አይገርማችሁም? እንደኛ መላስ እኮ አማኝ የለም። እንደኛ መላስ ታዛዥ የለም። እንደኛ መላስ እግዚአብሔር የሚል የለም። ልባችንና ሰውነታችን ግን ሌላ ያስተናገደውን ያውቀዋል በውስጥ ጠንቅቆ። አለማረፋችን፣ መባዘናችን፣ መቅበዝበዛችን ሰላምን የምትሰጠዋ ቤተ ክርስቲያን ውስጥ ተገኝተን አሁንም ሰላም አልባ መሆናችን ቤተ ክርስቲያኗ አንዱ ክርስቶስን እንደቻለችው እኛ ግን ሰውነታችን ከሱ ውጪ ሌላ ብዙ ኮተት ስለያዘ ነው። ኮተታችንን ማራገፍ አለብን። እንቅጩን ነው፣ እውነቱን ነው የምነግራችሁ ክርስቲያኖች። ሁላችንም ኮተቱን ማራገፍ አለብን። ለእግዚአብሔር የማይስማማውን እሱ አብሮ ሰውነታችን ላይ እንዳይገኝ የማይጋብዘውን ነገር በሙሉ ማራገፍ አለብን። በምንም አይነት ምክንያት ብቻ እግዚአብሔር ያለበት ቦታ እንደሆነ ብቻ አረጋግጡ። መስተካከል መታረም አለብን። እዚሁ ነው መታረምና መስተካከል ደግሞ ያለብን። ለአንዴና ለመጨረሻ ጊዜ ከዚህ በኋላ ለኃጢአት አልመለስም ብሎ ከእግዚአብሔር ጋር ሊጣበቅ የመጣለ ሁላችንን እንዲህ አድርገን። በነገራችን ላይ በጣም ትልቅ ቁርጥ ያለ ውሳኔ ነው። በጣም እኮ ነው የምንገርመው። አንዳንዶቻችን ለከት የለንም ራሱ እኛው አይደለን እንዴ ከአሕዛብና ከአረመኔው የባስ ነው? እውነት ነው ሐሰት ነው? እውነት እኮ ነው። አብዛኞቻችን አስመሳይ ነን። ቤተክርስቲያን ውስጥ የምንኖረውን ቤተክርስቲያን ውስጥ የምንሆነውን ውጭ አንሆነው። እዚህ አልጣላውም፣ ጸብ አልፈጥርም፣ በሰላም ነው የምኖረው ካልክ ውጭም በሰላምና ያለ ጸብ ነው መኖር ያለብን። አብዛኞቻችን አኗኗራችን፣ አስተሳሰባችን፣ አነጋገራችን፣ ሁሉ ነገራችን ሲታይ የምንሰማ ነው እንጂ ወንጌልን የምንኖር ሰው አይደለም። ዛሬ ለምትማሩ ዛሬ እግዚአብሔር ምን ይለኛል ብላችሁ ስትመጡ ትላንትናስ ምን ብሎኝ ነበረ በሉ። እግዚአብሔር ሲናገር እንዴት መስማት አይናፍቅም? ክርስቲያኖች ይሄን ድምጽ እኮ
የእግዚአብሔርን ቃል በእኛ በደካማ በባሪያዎቹ አድሮ ሲያስተምር ስለሰማችሁት ነው እንጂ እኮ እሱ ራሱ አምላካችን ቆሞ ራሱ ቢያስተምር እኮ ክርስቲያኖች የምትሰሙት ድምፅ እኮ ሽባን የሚተረተር ድምፅ እኮ ነው። ቃለ እግዚአብሔር በጣም ክብር አለው። ክርስቲያኖች ክፉ መናፍስት በምንዋጋበት ጊዜ በጣም አልወጣ አሉኝ። ይሄንን አድርጋለሁ ግን አስቸገረኝ ለምንል ሰዎች ማለት ከዚህ በፊት እንደዚህ አይነት ቪዲዮዎች የሰራው ቢሆንም በተደጋጋሚ ጥያቄ እየመጣ ስለሆነና ደግሞ ተጨማሪ ይጠቅማል የሚለውን መረጃ ለመስጠት ነው። መጀመሪያ የሚያስፈልገን ምንድነው? የምናደርገው መንፈሳዊ ውጊያ፣ ልምምድ፣ ጸሎት የሚሆን እያደረግን ያለነውን ነገር ማቋረጥ የለብንም፣ መበረታት አለብን። ያንን ከዚህ በፊት እንደተነጋገርነው አይብዛ፣ ሳይበዛ በመጠን ሆኖ በልክ ሆኖ ግን የማይቋረጥ መሆን አለበት። ጠዋትና ማታ ማምለክ ግዴታችን ነው፣ ስግደት ማለት ነው። የሰገድን በልኩ ሳናቋረጥ ማድረግ አለብን። ይሄ መጀመሪያው ነው፣ አለመቋረጥ መሰረታዊ ነገር ነው። ሁለተኛ ነገር ደግሞ ትዕግስት ያስፈልጋል። ዘአዝለፈ ትዕግስቶ ውእቱ ይድህን ነው የሚለው ጌታችንም እና ትዕግስቱን በዚያ ጊዜ መጨረሻው ጊዜ ግን ትዕግስቱን ያዘወተረ ወይም ትዕግስቱን የያዘ እሱ ይድናል ነው የሚለው። ስለዚህ ትዕግስት በጣም ወሳኝ ነው፣ መሰረታዊ ነገር። ሶስተኛ ነገር ደግሞ ምንድነው? ሰውነታችን የለመደው ነገር አለ። በዛር መናፍስም ይሁን በቡዳም ይሁን በአይነ ጥላም ይሁን በብዙ አይነት ፈተናዎች ውስጥ ያለን ሰዎችን ብንሆን በዛ ብዙ ጊዜ ቆይተናል። ለምዷል ሰውነታችን ከመንፈሱ ውጪ ማለት ነው። መንፈሱ እንዳለ ሆኖ ስጋችንም ያንን ባህሪ ክፉ መንፈሱን በውስጣችን በነበረ ጊዜ ወይም ደግሞ ባለበት ሁኔታ ለስጋችን የሚያለማምደው ነገር አለ። መብላት ሊሆን ይችላል፣ ጉልበታችንን መያዝ ሊሆን ይችላል፣ ወገባችንን ማሳመም ሊሆን ይችላል፣ ሐሜት ይሆናል፣ ስድብ ይሆናል፣ ዝሙት፣ የተለያየ ነገር ስጋችንን አስለምዶታል። ስለዚህ ከሰይጣን ይልቅ ልማድን ፍራ የሚሉት አባቶቻችን ወደዋል እና አንዳንድ ጊዜ ክፉ መንፈስ ከወጣ በኋላ ራሱ ልማዱ ስጋችን የተለማመደው ህይወት ስላለ ከዛ ነገር እስኪላቀቅ ጊዜ ይፈጅበታል። ለዛ ነው መንፈሳዊ ነገር በትዕግስት በየጊዜው ሳይቋረጥ ሲደረግ ክፉን የለመደው ስጋችን በጎንም እንደዚሁ ቀስ እያለ ይለማመደዋል ማለት ነው። እስኪለማመደው ግን የለመደውን ነገር አምጣ እያለ ይፈታተነናል። ለዚያ ነው መታገስ የሚያስፈልገው እና አለማቋረጥ የሚያስፈልገው። ለዛ ነው አለማቋረጥ ሲባል በመሃል ላይ አንዴ ሁለቴ አንድ ሳምንት ምናምን ሊደከም ይችላል። ግን መነሳትና መቀጠል ወሳኝ ነገር። እርግፍ አድርጎ መተው ድጋሚ እንዲጠናከር ወደ አስለመድ ነው ስጋችን ወደ ለመደው የኃጢአት ስራ የኃጢአት ባህሪ እንዲመለስ ማድረግ ነው። ስለዚህ ያ እንዳይሆንብን ቀስ እያልን ሳናቋርጥ በትንሹ እያደረግን ግን ስጋችንን መግራት ማለማመድ ማለት ነው እና ለምሳሌ መንበርከክ ሊሆን ይችላል፣ መስገድን ሊሆን ይችላል፣ መጾምን ሊሆን ይችላል። ቀላል ነገር አይደለም። መጾምን ማለማመድ ለስጋችን አሁን ከባድ ነገር ነው። በጣም ሲያስበላን የነበረ የሆዳምነት መንፈስ ተጠናውቶን ከነበረ ዛሬ መንፈሱ ጮኬ ወጥቻለሁ ቢል ራሱ መንፈሱ ባይኖር በራሱ ግን አንጀታችን ሰፍቷል፣ ሆዳችን ተለጥጧል እና ቶሎ ነው የሚረባው። ምግብ ስናቋርጥበት ቶሎ ነው የሚረባው። እሱ ብቻ አይደለም፣ ትንሽ ብንበላም ቶሎ አይሞላም። መንፈሱ በውስጣችን በነበረ ጊዜ ለስጋችን ያለማመደው እንደዛ አይነት ነገር ስለነበረ አንጀታችንን ለጥጦት ስለነበረ ትንሽ በልተን አንረካም፣ ትንሽ ጠጥተን አንረካም። አምጣ ነው የሚለው። ስለዚህ ያ መልስ እስኪል ወደ ሰውነት ወደ ኖርማል ወደ ተገባው ባህሪ እስክንመለስ ድረስ ትንሽ ይፈታተናል። ስለዚህ ይሄ ነገር ደግሞ የሚስተካከለው ትዕግስት በጣም ወሳኝ ነገር። በትዕግስት ሳያቋርጡ ማድረግ የማይታገስ ሰው ዛሬ ነገ አይቶት የት አለ የሚል ሰው የለም። በቃ ምንም የሚመጣ ለውጥ የለም። እንደዛ ከሆነ መታገስ ያስፈልጋል። ከዛ ውጭ ደግሞ አላማን ማወቅ ያስፈልጋል። አላማው ምንድን ነው? ግቡ ምንድን ነው? የዚህ ነገር የዘላለም ሕይወት እስከሆነ ድረስ ክርስቶስን ማግኘት እስከሆነ ድረስ
ምንም ነገር ላይ ቶሎ ተስፋ አንቆርጥም። ያለበለዚያ ግን ሰይጣን እስኪወጣ የተቸገርነውን ነገር እስክናገኝ ያጣነውን ብር ወይም ደግሞ የተበላሸብን እድል እስኪመለስ ወይ የተቋረጠው ቢዝነሳችን እስኪቀጥል ግቡ አላማው እዚህ ድረስ ከሆነ በጣም ከባድ ነው። እንደዚህ ከሆነ ምን ያ ነገር እስኪሳካ ድረስ ነው ስራውን የምንሰራው። አንድ ሁለተኛ ነገር ደግሞ ሲዘገይ ብዙ ነገር ነው የሚረብሸን። ቀረኮ ምን ነው ትዕግስት የምናጣው አንደኛ ቢዝነሱ ደከመብን ስለምንል፣ የታል ገንዘቡ ስለምንል፣ የታል ሰላሙ ስለምንል፣ የታል መረጋጋቱ ስለምንል ለጊዜው እዚህ የሚያልፈውን ነገር እየጠበቅን ስለሆነ የሚያልፈው ነገር ደግሞ ትዕግስታችንን ቶሎ ነው የሚያስጨርሰን፣ በጣም ይፈታተናል። ያ አይደለም መሆን ያለበት። ትዕግስታችን መሆን ያለበት እስከ ጫፉ ክርስቶስ ነው። እስከዛኛው ድረስ እስከዛ ድረስ መታገሳችንን ሲያውቅ በራሱ ስጋችንም ክፉ ባህሪያችንም ሰይጣንም ተስፋ ይቆርጣል። እዛ ድረስ ከሆነ ብሎ በቃ ተስፋ ቆርጦ በጊዜ ነው የሚለየን። ለሆነች አመት፣ ለሆነች ዘመን፣ ለሆነች ቢዝነስ፣ ለሆነች እድል፣ ለሆነች ገንዘብ ሆነች ግን የምንታገሰው በጣም ነው የሚፈታተነን። እዛሽ ጋራ በጭራሽ አንደርስም። አላማችንን ግባችንን ስናሰፋው ግን ጠላትም ተስፋ ይቆርጣል፣ ስጋችንም ስነ ስርዓት ይይዛል። እና አኮል በሮሽ ይላሉ እስራኤሎች። አኮል በሮሽ ማለት ሁሉ ነገር በራስ ላይ ነው፣ በጭንቅላት ላይ ነው ይላሉ። ሁሉ ነገር እንዳስተሳሰባችን ከገራ ነው። አእምሯችን ካመነበት አካላችንም ይታዘዛል። አእምሯችን ካላመነበት ግን አካላችን የፈለገ ብናለፈው እሺ አይልም። ስለዚህ ለጭንቅላታችን ለአእምሯችን ልንነግረው የሚገባው ግቡ አላማው ሰማያዊ ህይወት፣ ሀገራችን በሰማይ አምላካችን እግዚአብሔር ብሎ ለተነሳ ሰው ምንም ነገር መታገስ አያቅተው እና በዛ ደረጃ እንድናስበው ለማሳሰብ ነው። ሁላችንም እግዚአብሔር ይርዳል። በዚህ ጥያቄ ላይ እንደምትመለከቱት አንድ ተከታያችን አንድ ጥያቄ ጠይቀዋል። አንድ ጥያቄ ያለኝ ወንድማችን፣ ስጋና ደሙ በሚወርድበት ሰዓት ቅዱስ ቅዱስ ብለን ጎንበስ እንላለን። ጎንበስ እንዳለ የምንቆየው ስጋውና ደሙ እስከሚመለስ ነው ወይስ ሳይመለስ ነው የምንነሳው የሚል አንድ ጥያቄ ጠይቋል። እንግዲህ በቤተ ክርስቲያናችን ስርዓት መሰረት ቅዳሴ አገልግሎት ላይ ቅዱስ ቅዱስ ብለን የምንወርድበት ድርገት ተወረደ ተብሎ የሚነገርበት ጌታችን መድኃኒታችን ኢየሱስ ክርስቶስ ቅዱስ ስጋውን ክቡር ደሙን የሚሰጥበት ወይም ደግሞ ካህናቱ ቁርባኑን የሚያቀብሉበት ሰዓት አለ። በዛ ሰዓት ላይ በሚወረድበት ሰዓት ላይ ቅዱስ 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 እየተባለ ካህናቱም እያሉ ይወርዳሉና በዚህ ሰዓት ላይ ምዕመናንም ቅዱስ ቅዱስ ብለው ይሰግዳሉ። ስለዚህ በሚሰግዱበት ሰዓት ላይ በዛው ነው ሰግደን የምንቀረው እስከሚመለስ ወይንስ ደግሞ በመሃል ከሰገድን በኋላ ብድግ እንላለን የሚል ጥያቄ ነው። እንግዲህ ይህንን ነገር ስርዓቱን ከየት ነው ያመጣ ነው ሲባል አንደኛ በዮሐንስ ወንጌል ምዕራፍ 19 ከቁጥር 38 ጀምሮ ያለው ዮሴፍና ኒቆዲሞስ ጌታችን ኢየሱስ ክርስቶስን ጲላጦስን አስፈቅደው በመሸም ሰዓት ላይ ሳይመሽ ዕለተ ዓርብ ማለት ነው ለተሰንበት ሰዓት ገባ በፊት ጌታችንን እንደሞተ ባወቁ ጊዜ ስጋውን ወደ መቃብር ገንዘው ማውረድ ስለነበረባቸው ጲላጦስን ጠየቁት። እሱም እንደሞተ ባወቀ ጊዜ ይውሰዱ ብሎ ፈቀደላቸው። ከዛ በኋላም ዮሴፍና ኒቆዲሞስ ማለት ማታ ማታ እየመጣ ጌታችን ኢየሱስ ክርስቶስ ዘንድ ይማር የነበረው የአይሁድ መምህር የነበረው ማለት ነው። መጥተው ስጋውን ከመስቀል ላይ አወረዱና በንጹህ በፍታም ገንዘው በአዲስ መቃብር ቀበሩት ይላል። ስለዚህ እነሱ በሚቀብሩበት ሰዓት ይላል ኪዳን ጸሎተ ኪዳን አንድምታ ትርጓሜውን መመልከት ይቻላል። መግቢያው ላይ ማለት ነው። አንድምታ ትርጓሜ የጸሎተ ኪዳን ማለት ነው። በሚገንዙበት ሰዓት ላይ ኃያላኑን የምታጸናቸው ወይ ሞት ክብን ወይ ሙታንን የምታስነሳቸው ኃያሉ ወይ ሞት ኮያሉ ሲሉ አይኑን ገለጥለጥ አድርጎ ጌታችን ኢየሱስ ክርስቶስ ምን ነው እንደ ሩቅ ብእሲ ወይም ደግሞ እንደ ተራ ሰው ዝም ብላችሁ የምትገነዙኝ ብሎ ቅዱስ 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 እያለ ወይም ደግሞ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ያው የማይሞት ከድንግል ማርያም የተወለደ ኪዳን ላይ የምንለው ጠዋት ማለት ነው እንዲህ ያላችሁ ገነዙኝ ብሎ አስተምሯቸዋል። ይህም ደግሞ
አምላክ እንደመሆኑ ክብርን መስጠት አምልኮትን መስጠት ስላለብን ማለት ነው። በዚህ አንጻር ጌታችን ኢየሱስ ክርስቶስ ስጋውንና ደሙን በምንቀበልበት በቅዳሴ አገልግሎት ላይ በሚወርድ ሰዓት ሁላችንም ከነሱ ምሳሌ አድርገን ቅዱስ 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 እያል ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ቅዱስ ስጋና ክቡር ደም ዝቅ ብለን ሰግደን እንደ ዮሴፍና ኒቆዲሞስ ክብርን እንሰጣለን፣ አምልኮታችንን እንገልጻለን፣ ፍቅራችንን ክብራችንን እንገልጻለን ማለት ነው። ስለዚህ ፍቅራችንን ከገለጽን ከሰገርን ስጋው ደግሞ መሰጠት ከጀመረ በኋላ ብድግ እንልና እስመ ኃያል አንተ እያሉ ካህናቱ ስጋውና ደሙን ያቀብላሉና እስመ ኃያል አንተ ኩቶ ስቡ እያሉ አይደለም የሚሉት። ስለዚህ ምስጉንና ቅዱስ የምትሆን እግዚአብሔር ሆይ አንተ ኃያል ነህ እያል የማይሞተው ሞቶ ስጋውን ቆርሶ ደሙን አፍሶ እንደሰጠን እንመሰክራለን ማለት ነው። ስለዚህ ሰግደን የምንቀር ሳይሆን ከሰገድን በኋላ ፍቅራችንን፣ አምልኮታችንን፣ ክብራችንን ከገለጽን በኋላ ብድግ ብለን ቆመን እስመ ኃያል አንተ እያልን ምስጋናችንን እንቀጥላለን፣ እናቀርባለን ማለት ነው። ስለዚህ ሳይመለስም በፊት ከሰገድን በኋላ ከወረደ በኋላ መነሳት እንችላለን ማለት ነው። እግዚአብሔር ፈወሰኝ ብላችሁ እግዚአብሔር አዳነኝ ብላችሁ ሰዎች እልል ላይሉላችሁ ይችላሉ። ዛሬ እዚህ መጣች ተፈወሳች ተባረካችሁ ስትሄዱ እሰይ ተባረክ እሰይ ተፈወስክ የሚላችሁ የለም። በብዙ ለመፈወስ ስትጸልዩ ስትሰግዱ ስትቀጠቅጡ የሚያሽሟጥጡባችሁ ነው ያሉት። ስትቆርቡ አረጀ እንዴ የሚሏችሁ ነው ያለው። ስትቀጠቀጥ መቁጠሪያ ሜመኖክሴ ምንድን ነው ገዳም ልትገባ ነው እንዴ ምትጸልየው ምንድነው? ቅስፈት ነው ይላል። ተረት ያውባል። ልትቀሰፍ ነው። ከአንተ ከኛ በላይ ደግሞ ክርስቲያን ከኛ በላይ ደግሞ ጸለይ። አንተ አሁን ጀማሪ እንትን ከምናምን ይበልጣል ይሏል። ተረት ያውባል፣ ይተርቱባል፣ ይስቁባል። ይልቁንም ስትሰግድ ሰንበት ሻርክ ይሏል። ለእግዚአብሔር ስለሰገድክ ሰንበት ሻርክ ይሏል። ተረፈ አይሁዳውያን አሉ። አሁን የአይሁድ ትርፍ የሆኑ ከአይሁድ የቀሩ ያ መንፈስ እኮ ነው፣ ስፒሪት እኮ ነው። የአይሁድ ስፒሪት የተቃዋሚ መንፈስ፣ የክርስቶስ ተቃዋሚ መንፈስ አሁንም አለ። መልኩን ቀያይሮ የበፊቱ ውስጥ ነበር፣ አሁን ደግሞ መጽሐፍ ቅዱስ ይዞ ምናምን ሰይጣን እየተቀያየረ ይቃወማል። የተቃዋሚ መንፈስ አለ፣ እንዳንፈወስ የሚይዘን ፈውስ የሚያግድ የእግዚአብሔር ሕዝብ እንዳይባረክ እንዳይፈወስ በሰዎች ላይ አድሮ የሚቃወም መንፈስ አለ። እግዚአብሔር ዛሬን ይገስጽልን። መድኃኔዓለም ኢየሱስ ክርስቶስ ይደምስስልን። የኢየሱስ ክርስቶስ ኃይል ሲገለጥ፣ የእግዚአብሔር ኃይል ሲገለጥ፣ የቅዱሳን በረከት ሲገለጥ የሚበሳጭ የተቃዋሚ መንፈስ እግዚአብሔር ይደምስስልን። መጻጉዕ አይሁዶችን ፈራና እኔ እባካችሁ አልጋን ተሸከም ያለኝ እኮ ያ ሰው ነው አለ። የትኛው ሰው ሲሉት አላውቀውም አላቸው። አላውቀውም። ሞቶ የተነሳ እግዚአብሔርን ረሳ። መመስከር አቆመ። ዝም አለ። ዝም አንዳልሽው አገር ድኖ ዝም የሚል ሰው አለ። ተፈውሶ ዝም እዚህ መጣና ሲፈወስ አራት ቀጹኝ አረ ካሜራዬን ከኝ ፊቱ የሚሸፈን ምን አለ እግዚአብሔር እዚህ እኮ አፈውሱት እኮ ነው። እግዚአብሔር እኮ አዳነኝ ይኸው እግዚአብሔር ፈወሰኝ ብሎ ለመመስከር አንደበቱ የሚያዝ ሚሸፋፈናል። ይሄ እግዚአብሔር ቤት እኮ ነው። ተሸፋፍኖ የሚኬደው ጠንቋይ ቤት ነው። የእግዚአብሔር ቤት የአባታችን ቤት ነው። የአባት ቤት እንዴት ተሸፋፈናል? ሰው እንዳይ ምንድነው? ምን አይነት አስተሳሰብና ጊዜ ውስጥ ነው የገባን? ምን አይነት ትውልድ ነው? የእግዚአብሔር ቤት ካፈርክበት እዚህ መቆም ካሳፈረ እግዚአብሔር የሚያፍርብሃል። እግዚአብሔር የማይፈውስም ከሰባቱ የፈውስ መንገዶች መካከል አምስተኛው መናገር ነው። መናገር ማለት መመስከር ነው። የዳናችሁ እግዚአብሔር ፈወሳችሁ አይደለ? እግዚአብሔር ፈውሶኛ ብላችሁ ካልተናገራችሁ ድጋሚ ስትታመሙ መቼም እስከምንሞት በሽታ ማጋንንትም አለ። ድጋሚ ስንታመም ድጋሚ መንፈስ ይዘን እግዚአብሔር አያድነንም። አልተናገርንለትማ። ፈውሶኛል አላልነውማ። አባቴ ደርሶልኛል ከወደቁበት አንስቶኛል አላልነውማ። እስራኤል እና አሜሪካ ከኢራን ጋር የከረረ ጦርነት ያሉበት ጊዜ ነው። እስራኤል እንደሚነገርላት አንዷ ዓላማዋ 70 ዓመተ ምህረት የዛሬ
800 ምናምን ዓመት በፊት የፈረሰው ቤተ መቅደስ 1900 ዓመት በፊት የፈረሰው ቤተ መቅደስ እንደገና መስራት ነው ዓላማዋ። ቦታው ላይ እግዚአብሔር ፈቅዶላቸው እስላሞቹ የአላቅሳ መስጊድን ሰርተውበታል። ሰሞኑ በዚህ ጦርነት ያን የአላቅሳ መስጊድ 4ቱንም መግቢያ ዘግተዋለች እስራኤል። ዓላማዋ ያን ቤተ መቅደስ መስራት ነው። የቤተ መቅደስ መስራት ዋናው ዓላማ ደግሞ ክርስቶስ ከዚህ በፊት አልመጣም አሁን ይመጣል የሚልና ሐሳዊ መሲህ የሚመጣው ሐሳዊ መሲህ እንደመቀበል በእኛ ሐሳዊ መሲህ በእነሱ ደግሞ እውነተኛ መሲህ የሚመስላቸው ለመቀበል የሚያደርጉት ዝግጅት ነው። ስለዚህ በዕለተ ምጽአት አንዱ ጠንካራው የቤተ ክርስቲያን ትምህርቷ ቤተ መቅደሱ ፈርሷል፣ ዳግመኛ አይሰራም። እስራኤል በቴክኖሎጂ ልትረቅ ትችላለች፣ በጦር መሳሪያ ልትመጥቅ ትችላለች። እንደ አሜሪካና እንደ አውሮፓ ያሉ አያላት ከጎኗ ሊሰለፉ ይችላሉ። የብሉይ ኪዳን ቤተ መቅደስ ግን አይሰራም። እንዲፈርስ ያደረገው ማን ስለሆነ? እግዚአብሔር ስለሆነ። ለምንድን ነው ይህን የምንለው? ከዚህ በኋላ የምንጠብቀው የክርስቶስን ዳግመኛ መምጣት ነው እንጂ መጀመሪያ ምጽአቱ አልፏቸዋል። ዳግም ምጽአት ማለት ምን ማለት ነው የሚለውን አንዱ መልእክቱ ይሄ ነው። ክርስቲያኖች ቀዳማዊ ምጽአት መሲሁ መጥቷል፣ ከዚህ በፊት መጥቷል፣ በዚህ ምድር ተመላልሷል፣ አስተምሯል። ጸዋቶ መከራ በሰው ልጅ አይምሮ ሊመረመር የማይችል መከራ ተቀብሎ ስለ ሁላችን መስዋዕት ሆኖ በመስቀል ላይ ተሰቅሏል፣ ሞቷል። በተቀበረ በሶስተኛው ቀን በራሱ ኃይል በተዘጋ መቃብር ተነስቷል፣ ወደ ሰማይ አርጓል። ከዚህ በኋላ መላእክት እንዳሉት ዳግመኛ ይመጣል ብለን እንጠብቀዋለን እንጂ የመጣው ሩቅ ብእሲ ነው ከዚህ በኋላ ነው የሚመጣ የሚለው የሐሳዊ ምጽአት ስብከት ስለሆነ ቤተክርስቲያን አትቀበለው። የመጀመሪያው ዋናው መልእክት ይሄ ነው። ክርስቲያኖች ሳንነቃነቅ ማመን ያለበት ቤተ መቅደሱም አይሰራም። አሁን የአዲስ ኪዳን ቤተክርስቲያን ተሰርታለች፣ በዓለሙ ታንጻለች፣ ይሄው ተስፋፍታ ትኖራለች። እርሱ ራሱ ለሳምራዊቷ እንደተናገረው ያ በስጋ በደም ያለው መስዋዕት ተሽሯል፣ ከዚህ በኋላ በእውነትና በመንፈስ ያመልኩልኛል ብሏል። በእውነትና መንፈስ ራሱን ሊቀ ካህናት ራሱን መስዋዕት ተቀባይ አድርገን እየቀደስ እናክብረዋለን እንጂ በላም በበግ በፍየል ደም ወደ መቅደስ መግባት ቀርቷል፣ ተሽሯል፣ ዳግመኛ አይሆንም። በዚህ እምነት ጸንት እንድንኖር አምላካችን እግዚአብሔር ይርዳል። እንግዲህ ውድ ቤተሰቦቼ በዛሬው ቆይታችን በዛሬው ትምህርቶቻችን እነዚህንና መሰል ጉዳዮችን ለመዳሰስ ለማየት ሞክረናል። ብዙ ነገር የተማርንበት፣ ብዙ ነገር ያየንበት፣ ብዙ የሚያነቁ ትምህርቶችን የተማርንበት ቪዲዮ ነበረ። በቀጣይም እንደዚሁ በሌሎች ርዕሰ ጉዳዮች በሌሎች ቪዲዮዎች እስከምንገናኝ ድረስ የቅዱሳን አምላክ ከሁላችን ጋር ይሁን። ውድ ቤተሰቦቼ ለወዳጅ ለጓደኛ ለቤተሰቦቻችን ይህንን ትምህርት ሼር አድርጉ። እኛ ብቻ ተምረን የምንቀመጥ ሊሆን አይገባም። ወዳጆቻችን፣ ቤተሰቦቻችን፣ ጓደኞቻችን ሁሉም ሰዎች ሊማሩ ሊነቁ ሊበረቱ ይገባል። እግዚአብሔር አምላካችን በጉዟችን በመንገዳችን ሁላችንንም ያግዘን ይቆየን። አሜን። ውድ ቤተሰቦቼ